ሀና እዝራን በማፍቀሯ ስህተት እየሰራች እንደሆነ ግልጽ ነው። ለቤተሰቦቿም ሌላ ጦስ እየመጣ ነው። እዝራ የአቶ በቃሉ ልጅ ሲሆን አቶ በቃሉ ደግሞ የወይዘሮ ሜላት ጠላት እንደሆነ ግልጽ ነው። ምክንያቱም የእሱ ድርጅት በጣም አነስተኛ ስለሆነ እሷ በልጣ ስለምትገኝ ባዩሽን አግኝቶ ከባዩሽ ጋር ሆነው እሷን ዝቅ ለማድረግ ወይም ደግሞ እሷን ድርጅት ለማክሰር የሚጥሩ ሰዎች ስለሆኑ ሜላት አሁን ባዩሽን ክትትል ላይ ብትሆንም አሁንም ግን ባዩሽ ወይዘሮ ሜላትን እንደማትተዋት ግልጽ ነው። ሜሮን ባዩሽ እያስጨነቀቻት ነው። ምን ማድረግ እንዳለባትም እያወቀች አይደለም። አሁን ላይ ሜሮን ከሷ ለመራቅና እሷ ያለቻትን አላደርግም ብትል እንኳን እንደምትገላ ታውቃለች። ታዲያ ይሄን ሁሉ ካወቀች በኋላ እሷ ያለችኝን ነገር ማድረግ አለብኝ ብላ ከራሷ ጋር ተስማምታለች። ሀና አሁንም ውዝግብ ውስጥ ናት። በተለይ በአሲር ጉዳይ በጣም ተወዛግባለች። አሲርን ልታናግረው ሞክራ ነበረ፣ ግን ደግሞ አሲር ፍቃደኛ አይደለም። አሁንም አንዴ ቃልሽ ገብተሻለ፣ ድጋሚ ወደ እኔ ለመምጣት አታስቢ፣ የራስሽን ኑሮ ኑሪ ብሏታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ ሼር በማድረግ ጀምሩት። ወይዘሮ ሜላት ባዩሽን እየተከታተለቻት ነው። ታዲያ ያየችውን ነገር ማመን ከብዷታል። ባዩሽ ከሜሮን ጋር ቆማ ስታወራ ሜሮንና ባዩሽ በአንድ እንደሚሰሩ ነው የተረዳችው። ሜሮንንም ለማናገር ሞክራ ነበር፣ ግን ሜሮን ለራሷ ግራ ገብቷታል። አባባ ኖላዊ ተምቹና ጆሮ በመጥፋታቸው በጣም ችግር ውስጥ እንዳሉ ነው ያሳሰባቸው። ምክንያቱም ጆሮ አሁንም ቢሆን ከአባባ ኖላዊ ለመራቅ እየሞከረ ነው ያለ። ታዲያ አባባ ኖላዊ ከሱ መራቅ ቢፈልጉም እንኳን መራቅ አልቻሉም። ይህ ልጅ ብቸኛ ነው፣ ማንም ሰው የለውም ብለው ስለሚያስቡና እንደ ልጃቸው ስለሚያዩት በችግራቸው ጊዜም ያኔ በጎናቸው ስለነበረ አሁን ላይ ከሀና ጋር ጸብ ስለፈጠሩና ባለመግባባታቸው ምክንያት እርሳቸው ለብቻው ሊተውት አልቻሉም። አሁንም ቢሆን ጆሮን እየፈለጉት ነው። ቀኑን ሙሉ ሲፈልጉት ውለውት በመጨረሻም አግኝተውታል። ሲያገኙት የጠየቁት ጥያቄ አንድና አንድ ነበር። ምን ሆነ ነው አሁንም እንደዚህ የምትሆነው? ለምንድን ነው? በየመጠጥ ቤቱ ስፈልግህ ነበር፣ በየምትውልበት መንገድ ላይም ስፈልግህ ነበር፣ ግን ላገኝህ አልቻልኩም። በስተመጨረሻ ግን ምናልባት ሰክረህ ቱቦ ውስጥ ገብተህ እንደሆነ ብዬ ቱቦ ለቱቦ አንተን ፍለጋ ነው የቆየሁትኝ። አሁን በስተመጨረሻም አገኘሁህ። ግን ምን እያሰብክ ነው? ለምንድን ነው በዚህ ደረጃ የምትሆነው? ሲሉት ነበር። ጆሮ ግን የመለሰላቸው መልስ ምንም የለም። ለምን ይፈልጉኛል? ምን ፈልገው ነው ከኔ ነበረ። ይህ ንግግሩ አባባ ኖላዊን ቢያቆስላቸውም ግን ልጅ ነው፣ እንደ ልጄ ነው ማየው። ትናንትና እንደዛ በድክመቴ ተጠቅመው አልተውኝም። በድክመቴ ጊዜ ምርኩዝ ሆነውኛል። እነዚህ ልጆች ከየዋህነታቸው ውጭ ምንም ክፋት የላቸውም። ስለዚህ ከክፋታቸው ይልቅ የዋህነታቸው ነው ጎልቶ የሚታየው በማለት ሊለዩቸው አልሞከሩም። ታዲያ አሁን ሌብነቱንም ትቷል፣ እስር ቤትም አይታሰርም፣ የት ገብቶ ነው እያሉ በጣም ሲጨነቁ ነበር። ጆሮ ግን አንድ አጥር ስር ተቀምጦ እየጠጣ ነበረ። አባባ ኖላዊ ሲያገኙት እውነት ልፈልጉኝ መጥተው ነው ወይ ብሎ ጥያቄ ነበር የጠየቃቸው። እርሳቸውም አዎ ልፈልግህ ነው፣ ያልፈለግኩብህን ቦታ ጠይቀኝ። ለምንድን ነው የማልፈልገው? ልጅ አይደለህ እንዴ ብለውት ነበር። ጆሮም እንደዚህ ሲሉት በጣም ነበር ደስ ያለው። እኔ እኮ ማንም የሚፈልገኝ የለም ብዬ ነበር ማስበው። በፊት የሚፈልገኝ ተምቹ ብቻ ነበር። ተምቹ እንኳን እኔን ሊፈልገኝ ለራሱም ጠፍቶ ቀርቷል። ምን ውስጥ እንደገባ እንኳን አላውቅም። ስለዚህ በጣም ደስ ብሎኛል ግን እርስዎን ስላየኋቸው ብሎ ነበር። ሌላው የእዝራ ጉዳይ ነው። ታዲያ ጽዮን በእዝራ ምክንያት ሀናን ለመግደል ትፈልጋለች። ያንንም ጓደኛዋን እንደተጠቀመች ግልጽ ነው። ጓደኛዋም እሷ ያላትን መልእክት ይዞ ወደ ሀና ደውሎ ከሄደ በኋላ ነገሮች በሙሉ እንደፈለገው አልሄድለትም። በስተመጨረሻም ቢጸጽተውና ነገሩ እንዳልሆነ ሲያውቅ ሀናን ይቅርታ ጠይቋታል። ሀናም ግራ ቢገባት ምን ሆነህ ነው ብላ ብትጠይቀውም በሰዓቱ ምንም መናገር እንዳልፈለገ ነግሯት ሌላ ጊዜ አግኝቷት እንደሚያወሩ ተለያይተዋል። አሁንም ቢሆን ሀና ጽዮን አትተዋትም። በእርግጥ ሰላም ጽዮንን አግኝታ በሀና ከመጣሽ በአይኔ እንደመጣሽ ወቂ፣ ሀናን ነካሽ ማለት ሙሉ ቤተሰቤን እንደነካሽም ተረጂ። ሀናን አንድ ነገር ብታደርጊያት እመኝኝ ከዚህ በኋላ ሲኦል ነው ምልክሽ ብላም አስፈራርታታለች።
ሰላም ለጽዮን ይሄን ነገር ስትላት ጽዮንም ምንም አልመሰላትም። አሁንም ቢሆን እዝራ የኔ ካልሆነ ብሞት ይሻለኛል ብላ ነው የምታስበው። ይህ ሁሉ ከሆነ በኋላ ሀና ሁሉንም ነገር አለማወቋ ከባድ ነው። ምክንያቱም በጽዮን ምክንያት እዝራን ማጣቷ ባይቀርም እንኳን ጽዮን በእናቷ ምክንያት ግዴታ እዝራን መተው አለበት። ምክንያቱም እዝራ የአቶ በቃሉ ልጅ ሲሆን አቶ በቃሉ ደግሞ የወይዘሮ ሜላት የስራ አጋር ነበር። ታዲያ እሷን ለመጣል ሲሉ እሱና ባዩሽ እንደተመሳጥረው እንደሚሰሩ የእሷን ድርጅት ዝቅ ለማድረግ ከዚህ በፊት ሰራተኞቹንም ወደ እሱ እንደወሰደባት ግልጽ ነው። አሁንም ቢሆን ባዩሽ ከጎኔ ከሌለች ድርጅቴ እየከሰረ ነው ያለ። በተለይ አቶ መስፍን ከመጣ በኋላ የእነሱ ድርጅት ከፍ ከፍ እያለ ነው እያለ አሳስቦታል። ታዲያ አሁንም ቢሆን ወይዘሮ ሜላትን ለመጣልና የእሷን ድርጅት ለማክሰር እየጣሩ ነው ያለው። ግን ትኩረት ለመሳብ ስትል ወይዘሮ ሜላት ወይዘሮ ባዩሽን ለተነገረቻት ነገር ከባድ ነበር። እኔ ገንዘብሽን ወይም ደግሞ ድርጅትሽን ሳይሆን እምፈልገው መስፍንን ነው ያለቻት አውቃና ትኩረት ለመሳብ ነው። ምክንያቱም እሷ ፍለግታ መስፍን የእሷ እንደማይሆን ስላወቀችና ከዚህ ሁሉ ጊዜ በኋላ መስፍን ከእሷ ጋር ህይወት እንደማይመሰረት ግልጽ ስለሆነ አሁን ላይ መስፍንን ነው የምፈልገው ብላ ስላለቻት ወይዘሮ ሜላት ትኩረት የምታደርገው መስፍን ላይ እንጂ ድርጅቱ ላይ አይደለም ብላ ስላሰበች የብልጠት ስራ እየሰራችባት ነው። ያም ሆኖ ግን አሁንም ቢሆን ሜሮንን ተጠቅማ ብዙ ነገሯን ከሷ እንደምታጎልባት ግልጽ ነው። አሁን ማድረግ የምትፈልገው አንድና አንድ እርግብን ፈልጋ አግኝታ እርግብን ከዚህ ዓለም ካሰናበተቻት በኋላ ስራዋን እንደምትጀምርም ደጋግማ ለበቃሉ ነግረዋለች። ባዩሽ አሁንም ቢሆን ከወይዘሮ ሜላት ራስ ላይ እንደማትወርድ ግልጽ ነው። ወይዘሮ ሜላትም ባዩሽን እየተከታተለች እና ደግሞም ከባዩሽም ጀርባ ሌሎች ፖሊሶች እንደሚከታተሏት ግልጽ ነው። ፖሊሶቹም ከዚህ በኋላ እሷ ላይ ነው ትኩረት ማድረግ የምንፈልገው። ከሷ በበለጠ ደግሞ አቶ በቃሉን መከታተል አለብን። አቶ በቃሉና ወይዘሮ ባዩሽ ምን ግንኙነት እንዳላቸው ማጣራት ሳይኖርብን አይቀርም። ምክንያቱም አቶ በቃሉ ፖሊስ ጣቢያ በሚመላለስ ሰዓት ጠያቂዋም እሱ ብቻ እንደሆነ በፊት ስላዩ ለምንድን ነው በዚህ ልክ የሚቆረቆርላት? እሱ ምንድን ነው? ማን ነው? ደሞስ ምን አብረው ቢሰሩ ነው የዚህን ያህል የሚል ነገር ጥያቄ ፈጥሮባታል። ታዲያ ፖሊሶቹም ይህን ክትትል ካደረጉ የወይዘሮ ባዩሽ ሴርነትን ያገኙታል። ሜሮን አንድ ያሰበችው ከባድ ሀሳብ አለ። እሱም ከወይዘሮ ባዩሽ ከቀም ያለ ብር ተቀብላ ባዩሽን ከዚህ ቦታ እንዲጠፋ ከባዩሽ እንድትሰወር አስባለች። ምክንያቱም ከዚህ በኋላ ከባዩሽ ጋር ተባባሪ መሆን አልፈልግም። ደግሞ ወይዘሮ ሜላት በቸገረኝ ጊዜ ከጎን ይሆናለች። ያኔ ባዩሽ ውጭ ብላ ስታባረረኝ ከቤቴ ተግዤ ስታየኝ ሜላት አጽናንታ ገንዘብ ሰጥታ እንድጽናና አድርጋኛለች። ስለዚህ እሷ አዘነችብኝ ማለት ከባድ ነው። ባዩሽ ደግሞ ከእሷ ጋር ካልሰራሁኝ እንደምትገለኝ ደጋግማ ነግራኛለች። ስለዚህ አትገለኝም ብዬ መረጋጋት አልችልም። ምክንያቱም ባዩሽ ምን ያህል ሰይጣን እንደሆነች ስለምታውቅ እንደምትገላት ታውቃለች። ታዲያ አሁን ያመጣችው ሀሳብ አሪፍ ሀሳብ ይመስላል። ሜሮን ከወይዘሮ ባዩሽ ጠቀም ያለ ብር ብትጠይቃትም ምናልባት ባዩሽ ብሩን ላሰጣት ትችላለች። ምክንያቱም ባዩሽ የገንዘብ ሰው ስለሆነች ግዴታ ብሩን ሳልሰጣት እኔ አስፈራርቼ ነገሩን በሙሉ አጣራለሁ ብላ ነው የምታስበው። ሁልጊዜም በጉልበቷ ስለምታስብ ሜሮን ልታወዛግባት ትችላለች። ሜሮን ምንም አይነት መረጃ ሳይኖራት ነው ለባዩሽ የደወለችላት። መረጃውን የምትፈልጊው ከሆነ ተገናኝተን እናውራና ጠቀም ያለ ገንዘብ ስጭኝ ብላታለች። እሷም በዚህ ነገር ተስማምታለች። ግን ሜሮን ምን ልትነግረኝ ነው የሚለውን ነገር ቢያጓጓትም እንኳን ሜሮን ግን በቀላሉ የምትነግራት ልጅ አይደለችም። ምክንያቱም ከዚህ በፊት በእርግብ ስትደራደር እንኳን ባዩሽ ገንዘቡን ይዛ እንዳልያዘች በሽጉጥ አስፈራርታ ሚስጥሩን ልታስወጣት ሞክራ ነበር። ሜሮን ግን በዛን ሰዓት እንኳን ፖሊሶቹ መጥተው ባያድኗት ከፈለግሽ ግደይኝ እንጂ በነፃማ እርግብን አሳልፌ አልሰጥሽም በሚል ስትደራደራት ነበር። ባዩሽም በዛ ሰዓት ታዲያ እሷን ለማስፈራራት እየተጠቀመች እንደሆነ በትክክል እንደዛ አስባ እንደሆነም ገብቷታል። ገንዘቡን ካመጣሽ ስጭኝና እርግብ የት እንዳለች ይዤሽ ልሂድና ላሳይሽ፣
ከዛ ውጭ ግን ገንዘቡን ሳሰጭኝ እርግብን አገኛታለሁ ብለሽ የምታስቢ ከሆነ በፍጹም ተሳስተሻል ነው ያለቻት። ዘሪሁን የተምቹ አጎት ከውጭ ሲደውል የተምቹ ስልክ ባለመስራቱ በጣም ፈርቷል። ለምንድን ነው ይሄ ልጅ የሚጠፋው? ስልኩ የጠፋውስ ለምንድን ነው የሚለው ነገር ስላስጨነቀው በጆሮ ስልክ ደጋግሞ እየደወለ ነበር። ታዲያ ጆሮ በጣም ሰክሮና በጣም ጥሩ ሙድ ላይ ስላልሆነ ጧት ተኝቶ ደጋግሞ ሲደውል አባባ ኖላዊ እባክህን አንተ ልጅ ስልክህን አንሳ እያሉ ሲጨቀጭቁት እሱም ከፈለጉ እርስዎ ስልኩን ያንሱት ብለው ወደ አባባ ኖላዊን ችግር ውስጥ አስገብቷቸዋል። እሳቸውም ሀና ትሆናለች ብለው ስልኩን እንደምንም ሲያነሱት የደወለው ግን ዘሪሁን ነበረ። ታዲያ እሱም አባባ ኖላዊ እንደሆኑ ከነገሩት በኋላ ዘሪሁን ነይ በሚል ትውውቅ ተተዋወቁ። ሰላምታ ከተቀያየሩ በኋላ ቀጥታ የጠየቁት ስለ ተምቹ ነበረ። አባባ ኖላዊም አጎቱን ላለማስጨነቅና አጎቱ ምን ያህል ሀሳብ ውስጥ እንደሆኑ ስለተረዱ ተምቹ ስልኩ ተበላሽቶበታልና በኋላ ሲመጣ ታገኘዋለህ በዚህ ስልክ፣ አሁን ግን እቤት ስለሌለ ነው ብለው ነግረውታል። እሱም ከጭንቀቱ የተነሳ አይመስለኝም፣ ስልኩ የማይሰራው ተበላሽቶ አይመስለኝም፣ ግን ደህና ነው ብሎ ነበረ። አባባ ኖላዊም መዋሸት ስላለባቸው ጭንቀቱን ስለተረዱትና ሌላ ጭንቀት መጨመር ስላልፈለጉ ደህና እንደሆነ ደጋግመው ነግረውታል። ታዲያ በኋላ ደውሎ እንደሚያገኘው ሲነግሩት እሳቸውም ከዘጋው በኋላ ምን አይነቱ ቅንጥቅጥ ውስጥ ነው የገባሁት? ለምንድን ነው እንደዚህ የዋሸሁት? እነሱ ጋር የዋልኩ ድሮስ ምን ልማር ነበር? ውሸት ነው የተማርኩት። እናንተ ናችሁ እዚህ ጉድ ውስጥ የምታስገቡኝ እያሉ ለጆሮ ሲጮሁበት ነበር። ጆሮ ግን ራሱን አያውቅም፣ ተኝቶ ነበረ። ታዲያ አባባ ኖላዊ አሁንም ራሳቸውን መውቀስ አላቆሙም። ለምን ዋሸሁትም ብለዋል። መዋሸታቸው ትክክል እንደሆነ ቢያምኑም እንኳን ግን ደግሞ ጆሮ ተምቹ እንደጠፋ እያወቁ ለምን እንዲህ አልኩት የሚለው ነገር አስጨንቋቸዋል። ታዲያ ጆሮ ከእንቅልፉ ከነቃ በኋላ ዘሪሁን እንደደወለ ተምቹን ማግኘት እንደሚፈልግ ሲነግሩት ታዲያ እንዴት እናደርግ? ተምቹ ከጠፋ ስንት ጊዜው ነው? ለምን እንደዚህ ያሉ ብሎ ነበር። በስተመጨረሻም ጆሮም ተስማምቶ እውነት ጥሩ አድርገዋል፣ ምክንያቱም ጆሮን ፈልገን ልናገኘው እንፈልገዋለን፣ ስለዚህ ይገኛል፣ እናገናኘዋለን። ለካ ለእኔ ብቻ አይደለም ስልኩን ያጠፋው፣ ለሁሉም ሰው ነው ስልክ ያጠፋው። ተምቹ ጠፍቶ እኔ እዚህ ቁጭ ብዬ በላለሁ ብሎ ድንገት ተነስቶ ከምግብ ላይ ተምቹን ፍለጋ ሄዷል። እስከ ዛሬም ሲፈልገው በፈለገበት ቦታ ሳያገኘው ነበር። ተምቹ ግን ራሱን ቀይሮ በሌላ ሰፈር ቀይሮ እንዳለ ነው። አሁን ላይ ከድንብላል ጋር ግንኙነት ደስተኛ ነው። ታዲያ ያን ሰፈር ለቆ ወደ ሌላ ሰፈር እንደማይመጣም ግልጽ ነው። ጆሮም እንደዛ ምንጭቅ ብሎ ሲወጣ አባባ ኖላዊም ተከትለው ቆይ አብረን እንፈልገው ብለው ተከትለውታል። አባባ ኖላዊም ታዲያ በዋሹት ነገር ስለተጸጸቱና ተምቹን አግኝተው ከዘሪሁን ጋር ለማገናኘት ጓጉተዋል። ስለዚህ ተምቹና አባባ ኖላዊና ጆሮ ለመፈለግ ወጥተዋል። እስከ ዛሬ እንደሚፈልጉት ታዲያ ብዙ ቦታ ፈለጉት፣ ግን ተምቹን ሊያገኙት አልቻሉም። በድካም ተቀምጠው አረፍ ባሉበት ሰዓት ምን ውስጥ ገብቶ ነው ይሄ ልጅ? ከዚህ በኋላ እንግዲህ የፈለግንበት ቦታ አላገኘነውም። በጣም ብዙ ቦታ ፈልገነዋል። ከዚህ በኋላ ያለን አማራጭ እንግዲህ ሌብነትም ትቷል፣ ግን ለፖሊስ አመልክተን ቢያንስ ፖሊሶቹ መፈለግ አለባቸው ብለው ነበር አባባ ኖላዊ ያሰቡት። ግን ጆሮ ደግሞ አይ እነሱ ፈልገው ሊያገኙት አይችሉም፣ እኔ ፈልጌ ካላገኘሁት በፍጹም ሌላ ሰው ሊያገኘው አይችልም። ተምቹ የሆነ ነገር ሆኖ ነው እንጂ እንደዚህ ጨክኖ አይጠፋም ነበር፣ ስልኩንም እስከ ዛሬ ድረስ ሊያጠፋ አይችልም ነበር ብሏል። ታዲያ ተምቹ ሰፈር ቀይሮ የጠፋበት ምክንያት እርግብ ናት። እስከሚበላው እስከሚያጣ ድረስ ነበረ። ግን ደግሞ ድንብላልን ጥሎለት አሁን ላይ ድንብላል ምግብ እየሰጠችው ነው ያለ። ግን ያን ሰፈር የማይለቅበት አንደኛው ምክንያት ድንብላል ናት። ምክንያቱም ስለ ድንብላል ደጋግሜ እያሰብኩ ነው። ምንድን ነው ችግሩ? እሷስ ለምንድን ነው እንደዚህ የምትንከባከበኝ? ግን ደግሞ ለምን እያለ ጥያቄ ፈጥሮበታል። ተምቹም ይሄ ነገር ጥያቄ ቢፈጥርበትም ለራሱ መልስ አላገኘም። ደግሞም ከእርግብ ጋር የተሰማኝ ስሜት እየተሰማኝ ነው። ድንብላልን ላፈቅራት ነው እንዴ እያለም ነበር። ድንብላልም ስለ ተምቹ ደጋግማ ማሰቧን አላቆመችም። ቤት ከሄደች በኋላ ቀኑን ሙሉ ከተምቹ ጋር ያሳለፈችውን ነገር ታስባለች። ታዲያ ነግቶ ወይ ሄዳ እስከምታገኘውም ድረስ እየቸኮለች ትመስላለች።
ግን አንድ ማስጠንቀቂያ ደርሷታል ከወይዘሮ ሜላት። ወይዘሮ ሜላት እንደፈለግሽ መሆን መብትሽ ነው። እኔ አንቺን ልቆጣጠርሽም ሆነ እንኳን አንቺን ሰላምንና ሀናን መቆጣጠር አልችልም ልጆቼን። ግን ደግሞ አንድ ነገር እንነግርሻለሁ። ለክብሬ በጣም ነው የምጠነቀቀው። ክብሬን የሚነካ ነገር እንዲታደርጊ አልፈቅድልሽም። ባይሆን ድቃላ እንዳታመጭብኝ ብላ ስትነግራት በጣም ነበር የደነገጠችው። ግን ያንን ነገር ስትነግራት ወይዘሮ ሜላትም መውጣት ስላበዛችና ምግብ ይዛ መሄዷን ከዚህ በፊት ወይዘሮ ባዩሽን እስር ቤት ልጠይቅ ነው ብላ ስትቆጣት ነበር። ዛሬ ግን ወይዘሮ ሜላት ጋር እንደማትሄድ አረጋግጣለች። እናም ሌላ ቦታ የምትሄድበት እንዳለ ስላወቀች ድንብላልን መቆጣጠር ፈልጋ ሳይሆን አንድ ነገር አስጠንቅቃ በዚሁ ነበር የተቋጨ። ጆሮም አሁን ተምቹን ባለማገኘቱ እየተጸጸተ ነበር። ተምቹ እኔ ብጠፋ ኖሮ እስካሁን ፈልጎ ያገኘኝ ነበር። እኔ ግን እሱን ፈልጌ ላገኘው አልቻልኩም። ግን ምን ሆኖ ይሆን? እንዴት በእኔ ጨክኖ ይጠፋል? ለምን ጠፋ የሚለው ጥያቄ አሁንም በተደጋጋሚ ቢጠይቀውም ግን ደግሞ መልሱን አላገኝም። ሌላው ሀና ባደረሰችበት ነገር ላይ ጆሮ ራሱ ሰው መሆን እየከበደው ነው። ጆሮ